ስለዚህ እነዚህ ለውጦች እንዲሁ ዝም ብለው ተራ የሆኑ ነገሮች አይደሉም። በጣም ብዙ ጥቅም አላቸው። ለዕለት ተዕለት ህይወታችን ትልቅ ሚና ይጫወታሉ። ለምሳሌ የአካላዊ ለውጥ የቅርጽ የመጠን ለውጥ የተለያዩ እቃዎችን ለመስራት ትልቅ ሚና ይጫወታሉ ማለት ነው። ስለዚህ ለምሳሌ ብረትን ቀጥቅጠን የተለያዩ ቅርጽ ሰጥተን ለአገልግሎት ማዋል እንችላለን። በተመሳሳይ ሌሎችንም ማየት እንችላለን ማለት ነው። ለምሳሌ እዚህ ጋር እንደሚያችሁ ከአካላዊ ለውጦች ማሟሟትና ይሄ ማሟሟት የምንለው ለምሳሌ ጨውን ከታለን ምግብ ስናበስል፣ ስለዚህ ያ መሟሟት በመኖሩ ምክንያት ነው ያ ጨው ከምግቡ ጋር የተዋሃደልን ወይም ጣፋጭ የሆነ ምግብን መስራት የቻለው በዚህ ምክንያት ነው። ስለዚህ ትልቅ ጥቅም አለው ማለት ነው። ሌላው ከኬሚካላዊ ለውጦች ለምሳሌ ፍልሊት የሚባለውን ሂደት ብንወስድ እንግዲህ ፍልሊት ማለት ፈርመንቴሽን የምንለው ነው። የፈርመንቴሽን እንግዲህ ይሄ ፈርመንቴሽን የምንለው ሂደት ምን ማለት ነው? በአይን በማይታዩ ይስት ወይም ፈንገሶች አማካኝነት እንግዲህ እነዚህ ፈንገሶች ግሉኮስን C6H12 O6 ያንን ያለ ኦክስጅን ወደ አልኮልነት ይቀይሩታል። C2H5 OH ወደ አልኮልነት ይቀይረዋል። ከዛን ደግሞ ካርበን ዳይኦክሳይድን ይለቃሉ። በዚህ ሂደት ለራሳቸው ደግሞ ትንሽ ኤቲፒ ያመነጫሉ ማለት ነው። 2 ኤቲፒ ያመነጫሉ። ስለዚህ ምንድነው ምግብ ለማብሰል ለምሳሌ አልኮል ምርቶችን፣ አረቄ፣ የተለያዩ ነገሮችን ለማድረግ እንጠቀማለን። በተመሳሳይ ዳቦ ራሱ ለመጋገር ኬክ ለመጋገር እነዚህ ነገሮች የግዴታ ያስፈልጋሉ። ይሄ ኬሚካላዊ ሂደት ይሄኛው ግሉኮሱ ወይም ደግሞ ያቀረብነው ዱቄቱ ምኑ የግሉኮስ ምንጭ ነው፣ የካርቦሃይድሬት ምንጭ ነው። ያ ወደ በይስቶቹ አማካኝነት በምናደርገው በይርሾ በፓውደሩ አማካኝነት ለቤኪንግ ሶዳ ማለት ነው ምንድነው የሚቀየረው ወደዚህ ካርበን ዳይኦክሳይድ ይለቀቃል። ልክ ካርበን ዳይኦክሳይዱ ሲለቀቅ ሊጡ እንዲቦካ ያደርገዋል ማለት ነው። ስለዚህ በዕለታዊ ኑሯችን ላይ ትልቅ ሚና አለው። ምግብ ለማብሰል ትልቅ ሚና ይጫወታል ኬሚካላዊ አጸግብሮት ማለት ነው። እንግዲህ ከአካላዊ ለውጦች ለምሳሌ እንደ ዘይት መፍሰስ፣ የመስኮት መስታወት መሰበር፣ ይሄ በጣም ጉዳት ይኖረዋል ነው። ከኬሚካላዊ ለውጦች ደግሞ የመጥረቢያ መዛግ፣ ይሄ ዝገት የምንለበት ምክንያት የሚፈጠረው እንግዲህ የአይረን ኦክሳይድ ሲፈጠር ወይም ደግሞ የብረት ኦክሳይድ ሲፈጠር ነው። ይሄም ከኦክሲጅን ጋር ተጸግብሮ ማለት ነው። እንግዲህ ብረቱም መጀመሪያ የነበረው ኖርማል ነበር፣ ግን ውጭ ላይ ሲጋለጥ ለእርጥበት ሲጋለጥ ይዝጋል። ይሄ ዝገቱ ደግሞ የአይረን ኦክሳይድ መፈጠር ነው ማለት ነው። ስለዚህ ይሄ ኬሚካላዊ ለውጥ ጉዳት ነው ያለው ማለት ነው። የምግብ መበላሸት በተመሳሳይ መጀመሪያ ከነበረው ጣዕምና ሽታ ወይም ደግሞ ጥሩ ነገር ወደ መጥፎ ነገር የሚቀየርበት ሂደት ኬሚካላዊ የሆነ አጸግብሮት ስለሚከናወነው፣ ለምሳሌ የወተት መቆምጠጥን ማየት እንችላለን። በተለይ ላክቲክ አሲድ የሚሰኙ ላክቲክ አሲድ ባክቴሪያዎች ናቸው ይሄንን የወተት መቆምጠጥ የሚያመጡት። ስለዚህ ይሄ ኬሚካላዊ ለውጥ ጉዳት ነው ያለው ማለት ነው። እንግዲህ ሁለቱን ልዩነቶች ስናይ የአካላዊና የኬሚካላዊ ለውጦች እንግዲህ አካላዊ ለውጦች መጠን፣ ቅርጽ፣ ሁነት ያሉ ባህሪያቶች ሲለወጡ ነው አካላዊ ለውጥ የምንለው። ኬሚካላዊ ለውጥ ግን አካላዊና ኬሚካላዊ ባህሪያት ለውጥ ሲታዩ ነው። ስለዚህ ይሄ አዲስ ነገሮች የሚታዩበት ነው የኬሚካላዊ ለውጦች። አካላዊ ለውጥ በትንሽ ጉልበት ነው የምናከናውነው። ኬሚካላዊ ለውጥ ላይ ግን ትልቅ ጉልበት ያስፈልገናል። ይሄ ግድ ነው። ሌላው አዲስ ነገር አይፈጠርም በአካላዊ ሂደት ላይ። ለምሳሌ ወረቀቱ ቢቆራረጥ ራሱ ወረቀቱ ነው፣ አዲስ ነገር አልተፈጠረም። ኬሚካላዊ ለውጥ ላይ ግን አዲስ ነገር ይፈጠራል። አካላዊ ለውጦች በቀላሉ በማሞቅ ወይም በማቀዝቀዝ ወደኋላ መመለስ እንችላለን። ለምሳሌ የቀለጠውን በረዶ ወደ ፈሳሽነት የተቀየረውን መልሰን ፍሪጅ ውስጥ ብናስገባው ወደ ጠጣነት ወደ በረዶነት መቀየር እንችላለን። ሌላኛው እንግዲህ ኬሚካላዊ ለውጥ ስንል ግን በቀላሉ ወደኋላ መመለስ የማንችለው ነገር ነው። ያው በኬሚካላዊ ሂደት እንመልሰዋለን፣ ግን በቀላሉ መመለስ አንችልም የሚለውን መያዝ አለባችሁ። ሌላው እንግዲህ በአካላዊ ለውጦች ላይ በነገሮቹ ምንዝሮች ላይ ምንም አይነት ለውጥ አይፈጠርም። ምንዝሮቹ ባህሪያቸውን ይጠብቃሉ። ኬሚካላዊ ለውጥ ላይ ግን ምንዝሮቹ ላይ
የባህሪ ለውጥ ይፈጠራል። አዲስ ማንነት ወይም ባህሪ ያለው ነገር ውህድ ነው የሚፈጠረው ማለት ነው። ይሄንን ከተመለከትን ስለ ድብልቆች አይተናል። ድብልቆችን ደግሞ በምን መንገድ ነው መለያየት የምንችለው የሚለውን የድብልቅ መለያ ዘዴዎች እናያለን። እንግዲህ በዋናነት እነዚህ ከተዘረዘሩትን አምስቱን እንመለከታለን። የመጀመሪያው ቀረራ ዲካንቴሽን የምንለው ነው። ይሄ ቀረራ አንዱ ፈሳሽ ነው፣ ሌላኛው ደግሞ በእፍጋቱ ከፈሳሹ የሚበልጥ ጠጣር ሲሆን ባጭሩ ጠጣርና ፈሳሽ የእነዚህን ድብልቅ ለመለየት የሚጠቅመን ነው ማለት ነው። እዚህ ጋር እንደምትመለከቱት የአሸዋና የውሃ ድብልቅ አለ። ይሄንን ለመለየት ምንድነው የምናደርገው? ቀስ ብለን ዘንበል እናደርገዋለን። ዘንበል ስናደርግ ውሃው በዚህ በኩል አልፎ ይሄዳል። በዚህ በኩል አልፎ ይሄዳል። መጨረሻ ላይ ምኑ ይቀርልናል? ዝቃጩ ወይም ደግሞ አሸዋው ይቀርልናል። ስለዚህ ቀረራ በቀረራ መንገድ ይሄ ማለት ቡና እናቶቻችን ወይም ደግሞ በማንኛውም መንገድ ከተበላ በኋላ ይስከን ተብሎ ያስቀምጡታል አይደለ? ከዛን ቀስ አድርገው ነው በአንድ ግልብጥ ሳይሆን የሚያደርጉት ቀስ አድርገው ነው ወደ ሲኒው ላይ የሚቀዱ። ስለዚህ ያ በቀረራ መንገድ ነው የሚከናወነው ማለት ነው። ሌላኛው የመለያ ቅላንገት በመጠቀም ነው። የሰፓራተሪ ፍነል በመጠቀም ድብልቆችን መለየት እንችላለን። እዚህ ጋር የምንለየው ሁለት እርስ በርሳቸው መማማት የማይችሉ ፈሳሾችን ነው። እፍጋታቸው ግን ልዩነት አለው። የእፍጋት ልዩነት ያላቸው ሁለት ፈሳሾችን ለመለያየት ይጠቅመናል ማለት ነው። ለምሳሌ ዘይትና ውሃን ብንወስድ እንዴት ነው የምናደርገው? ይኸው ዘይትና ውሃው ተደባለቀ። ከዛን ምንድን ነው የምናደርገው? እዚች ጋር የምታዩት የምትከፈት ነገር አለችኛዋ ማለት ነው። እንከፍታታለን ቀስ ብለን። ከዛን ውሃው ጠብ 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 እያለ እዚህ ጋር ይገባል። ልክ ሙሉ በሙሉ ውሃው በዚህ ወርዶ እዚህ ጋር ከደረሰ በኋላ ምኑ ከላይ ይቀርልናል? ዘይቱ ከላይ ይቀርልናል ማለት ነው። ዘይቱን በሌላ እቃ እዚህ ላይ እንገለብጠዋለን ማለት ነው። ስለዚህ በዚህ መንገድ ነገሮችን መለየት እንችላለን፣ ሁለት ፈሳሾችን ማለት ነው። እዚህ ጋር እንደሚላቸው እሱን ነው። በሁለት ንብብሮች ይፈጠራል ይላል። ዘይቱ ከላይ ይሆናል፣ ምክንያቱም እፍጋቱ ዝቅተኛ ስለሆነ ውሃው ከስር ይሆናል። በቀላሉ በዚህ መንገድ መለየት እንችላለን ነው። ሌላኛው ጥልያ ነው፣ ፊልትሬሽን የምንለው ነው። ይሄ ሁለት እርስ በርስ የማይሟሙ ፈሳሽና ጠጣሮችን ለመለየት እዚህ ጋር ሁነቶችን ያዙ። በምን ሁነት ያሉትን እንደምንለይ ድብልቆቹን ፈሳሽና ጠጣር የሆኑትን ነው በዚህ መንገድ የምንለየው። ለምሳሌ የውሃና የአሸዋ ድብልቅን፣ የውሃና የጭቃ ድብልቅን እነዚህ ነገሮችን መለየት እንችላለን። እዚህ ጋር የሚለየው ነገር ጥልያ ላይ የምንጠቀመው አንድ እቃ አለ፣ የጥልያ ወረቀት የምንለው ማለት ነው። ስለዚህ የጥልያ ወረቀትን በመጠቀም ነው ስለዚህ የጥልያ ወረቀቱን ይህንን ሂደት ተከትለን ካዘጋጅን በኋላ ምንድነው የምናደርገው? ይሄ ቅላንገት አለ። ቅላንገቱ ላይ ያው ቅላንገትም አለመጠቀም እንችላለን፣ ግን በደንብ እንዲይዝልን ቅላንገት እንጠቀማለን። ከዛን አስተካክለን ያጣጠፍነውን የጥልያ ወረቀት ከላይ ካደረግን በኋላ ቅድም ለምሳሌ የደፈረሰ ውሃ ወይም ደግሞ የጭቃና የውሃ ድብልቅ ብለናል፣ ከዚህ ላይ እንጨምረዋለን። ከዛ በኋላ ምንድነው የሚሆነው? ይሄ የጥልያ ወረቀቱ አያሳልፍም ማለት ነው፣ እየመረጠ ነው የሚያሳልፈው። ስለዚህ በመጠኑ እየመጠን የሚያሳልፈው። ስለዚህ ውሃው በዚህ በኩል ያልፋል። ይሄ ጠለላ ይባላል፣ ንጹህ የሆነው የጠለለው ማለት ነው። ከዛ በኋላ ከላይ ደግሞ ምን ይቀራል? ዝቃጩ ሬዚዶ ይቀራል ማለት ነው። ይሄ ፊልትሬት ይባላል ወይም ጠለላ ይባላል። ከላይ ደግሞ ጥልያ ወረቀቱ ላይ የሚቀረው ደግሞ ዝቃጭ ይባላል ማለት ነው። ይሄ በገጠር አካባቢ በተለይ ንጹህ ውሃ በማይገኝበት አካባቢ እናቶች የሚጠቀሙት መንገድ ነው። ስለዚህ አንድ ጨርቅ ያደርጉና ከላይ ውሃውን ይዘው የቀዱትን ውሃ በጨርቁ በኩል አሳልፈው ጠባብ ቀዳዳ ባለው ጨርቅ ማለት ነው አሳልፈው ውሃውን ይቀዱታል። በመጠኑ ንጹህ የሆነ ውሃ በዚህ በኩል አልፎ የእቃ ማስቀመጫው የውሃ ማስቀመጫው ላይ ይገባል። የቀረው ዝቃጩን ደግሞ ጨርቁ ላይ ይቀራል። በዛ መንገድ ንጹህ ውሃን ለመጠቀም ይሞክራሉ ማለት ነው። ሌላኛው የድብልቅ መለያ ዘዴ ማትነን ነው። ስለዚህ ሙቀትን በመጠቀም ነው ይህንን የምንለየው። ስለዚህ ለምሳሌ በፈሳሽ ውስጥ የማይሟሙ ነገሮችን መለየት እንችላለን። ለምሳሌ የውሃና የጨው ድብልቅ፣ የስኳርና የውሃ ድብልቅን በዚህ መንገድ መለየት እንችላለን። ምንድነው የምናደርገው? ለምሳሌ እዚህ ጋር የጨውና የውሃ ሙሙት አለ።
ስለዚህ ከዚህ ጋር እሳት እንጠቀማለን። ኤነርጂ ጉልበት ከተጠቀምን በኋላ ልክ የውሃው የነጥበ ፍሌት ሲያልፍ መትነን ይጀምራል፣ ይተናል። ከዛ ምኑ ይቀራል? የነጥበ ፍሌቱ ከፍተኛ ስለሆነ የስኳሩ ወይም ደግሞ የጨው ከስር እቃው ላይ እናገኘዋለን ማለት ነው። ያው ይሄ የማትነኛ ሳህን ይባላል። ይሄ የበንሰን ማንደጃ የማንኛውም የእሳት ምንጭ መሆን ይችላል። ሌላኛው ቀላል ንጥረት ሲምፕል ዲስቲሌሽን የምንለው ነው። እዚህ ጋር የምንለይበት መርሃችን ምንድን ነው? በነጥበ ፍሌት ልዩነት ነው የምንለይባቸው። እነዚህን ሁለት የተለያየ ነጥበ ፍሌት ያላቸውን ሁለት ፈሳሾችን ነው ለመለየት የምንጠቀመው ማለት ነው። ምንድነው የምናደርገው? እዚህ ጋር እንደምታዩት እዚህ ጋር ለምሳሌ አልኮሉና ይሄ አልኮሉ ሲደመር ውሃው ነው እዚህ ጋር ያሉት። በዚህኛው በፍላስኩ ላይ አልከል ሲደመር ውሃ ነው። የንጥረት ፍላስክ የምንለው ነው። እዚህ ጋር እዚህ ንጥረት ፍላስኩ ላይ አልኮሉና ውሃው አሉ። ከዛም እንደምናደርገው እዚህ ጋር በንሰን በርነሩ ወይም ደግሞ የእሳት እንትኑ አለ። ልክ በሚፈላበት ሰዓት ሁለቱ አልኮሉና ውሃው የተለያየ መጠነ ሙቀት ላይ ነው የሚፈሉት። ስለዚህ ለምሳሌ ውሃው የሚፈላው 100 ዲግሪ ሴልሺየስ ላይ ነው ውሃ የሚፈላው። አልኮሉ ከ78 እስከ 79 78 ዲግሪ ሴልሺየስ ላይ ነው የሚፈላው። ስለዚህ ከሁለቱ የትኛው ነው ቀድሞ የሚፈላው ማለት ነው? አልኮሉ ማለት ነው። ስለዚህ ልክ እዚህ ጋር እያፈላን ልክ 79 ዲግሪ ሴልሺየስ ላይ ሲደርስ አልኮሉ በዚህ በኩል መትነን ይጀምራል። ከዛን እየተነነ ይመጣና እዚህ ጋር የት ይገባል? ይሄ ማቀዝቀዣ ኮንደንሰር ውስጥ ይገባል። ይሄ ቱቦ ላይ ይገባል ማለት ልክ እዚህ ቱቦ ላይ ሲገባ በትነት መልክ ነበረ። ልክ ወዴት ይቀየራል ማለት ይቀዘቅዛል። ማቀዝቀዝ ብለናል አይደለ? ጋዞችን ወደ ፈሳሽ የምንቀይርበት ሂደት ማቀዝቀዝ ብለናል። ስለዚህ ልክ እዚህ ጋር ሲገባ ይቀዘቅዝና ወደ ፈሳሽ አልኮልነት ይቀየርና በዚህ በኩል አልፎ በዚህኛው በመቀበያ ፍላስኩ ላይ ይገባል። በዚህ በኩል አልኮልን አገኘን ማለት ነው። በዛ በኩልኛው ደግሞ በዚህ በኩል ደግሞ ውሃው ለብቻው ቀረልን ማለት ነው። በንጥበ ፍሌት ልዩነት ሁለቱን መለየት ቻልን ማለት ነው። ሌላኛው በማግኔት መለያየት ነው። ስለዚህ ማግኔታዊ ባህሪን በመጠቀም ነገሮችን መለየት እንችላለን ማለት ነው። ለምሳሌ የደቃቅ ሰልፈርና የአይረን ዱቄት መለየት እንችላለን። እንግዲህ ሰልፈር የብረት አስተኔ ነው። ይህንን መሆኑን ለማወቅ ምንድነው የምናደርገው? ሁለቱንም እንደባልቃቸዋለን በደንብ እስካይታይ ድረስ እስኪሸፈን ድረስ አይረኑ በዛ እስኪሸፈን ድረስ እንደባልቃቸዋለን። ከዛም እንደምናደርገው ማግኔት ይዘን መተን ጠጋ አድርገን ስናስጠጋው ከአይረኑ ወይም ብረቱ በማግኔቱ ይጣበቃል። በዚህም በማግኔታዊ ባህሪ ሁለቱን እንትኖች ድብልቆች ለየናቸው ማለት ነው። በዕለት ተዕለት ህይወታችን በተለያየ መንገድ በቀላሉ መለየት የምንችላቸው ነገሮች አሉ። በቀላሉ በመልቀም እነዚህ ነገሮችን በማድረግ እንደዚህ ማድረግ እንችላለን ማለት ነው። ያው እዚህ ጋር የሚላችሁ አንዳንድ ጊዜ ሁለት እና ከሁለት በላይ የሆነ ነገሮችን ዘዴዎች በመጠቀም መለያየት እንችላለን ነው የሚለው። ለምሳሌ የጨውና የአሸዋ ድብልቅን እንዴት ነው የምንለየው ነው? የመጀመሪያ የምናደርገው ድብልቁን በውሃ ውስጥ እንጨምረዋለን። ይሄ የጨውና የአሸዋ ድብልቅ አይደለ? ከዛ እናማማዋለን። ማማማት ነው። ከዛን በመቀጠል ደግሞ የምናደርገው እናጠለዋለን። ከማማም በኋላ እናጠለዋለን። ከዛን የአሸዋና የውሃ ሙሙትን እንለያለን ማለት ነው። በመጨረሻ ማን ይቀርልናል? የጨውን ለመለየት ሙሙቱን ይሄ የጨውና የውሃ ሙሙት ምንድነው የምናደርገው? ልክ ስናተናው ጨው ለብቻ ይቀርልናል። ውሃው ይተናል፣ ጨው ለብቻ ይቀራል። ስለዚህ ምንድነው የምናደርገው? ይሄው ስለዚህ ድብልቁን መጨመር፣ ከዛ በኋላ ማጥለል እዚህ ጋር ማጥለል፣ መጨረሻ ላይ ማትነን ነው። ማትነን እዚህ መደባለቅ ነው። መጀመሪያ ላይ እንደባለቃቸዋለን ወይም ማሟሟት ማለት ነው። ማሟሟት በውሃ ውስጥ እንጨምራቸዋለን። ከማሟሟም በኋላ ሁለቱም ከደባለቅን በኋላ እናጠላለን። ማጥለል ማለት አሸዋውን ለብቻ ለማስወገድ ማለት ነው። አሸዋውን እናስወግዳለን። ከዛን የውሃና የጨው ሙሙት ይቀርልናል። ከዛ በኋላ ደግሞ እናተነዋለን። በዚህ ሂደት ጨውን እና ውሃውን ለየብቻ መለየት
እንችላለን ማለት ነው። በቀላሉ መንገድ በመልቀም እነዚህ በመንፋትም በቀላሉ ድብልቆች መለየት እንችላለን ማለት ነው። እንግዲህ ጥያቄዎቹን ስራቸው ያው ምንም መደጋገም ስለሚሆን እንግዲህ ከረጅሙ ባጭሩ ጠቅለል ባለ መንገድ ምዕራፍ 2 ይህንን ይመስላል። ማንኛውም ሀሳብ፣ አስተያየት፣ ጥያቄም ካላችሁ ከመግለጽ ከመጠየቅ ወደ ኋላ እንዳትሉ። ለዛሬ ይሄን ካልኳችሁ ይበቃል። በቀጣይ ምዕራፍ 3ን ይዤላችሁ ቀርባለሁ። እስከዛው ጊዜ ድረስ መልካም ጊዜ ይሆንላችሁ። አመሰግናለሁ።